ብዙዎቻችን አሁን ፓወርፖይንት ቀጥታ እዚሁ ላይ እናዘጋጃለን ወይም ፓወርፖይንት ከፍተን እናዘጋጃለን። እንደዚሁም ደግሞ የተለያዩ ኤአይዎችን በመጠቀም እናዘጋጃለን ማለት ነው። ነገር ግን በየትኛውም መንገድ ብናዘጋጀው እነዚህን ወደ 7 የሚጠጉ ነገሮችን ካላወቅናቸው በብዙ ነገር እንቸገራለን ማለት ነው። ስለዚህ 7ቱንም አሳያችኋለሁ። ከመጀመራችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው ምንድነው? ለምሳሌ የተዘጋጀ ፓወርፖይንት ልክፈትና ላሳያችሁ። እንደ ምሳሌ እንዲሆነን ይህን ፓወርፖይንት መጠቀም እንችላለን። በኤአይ የተዘጋጀ ፓወርፖይንት ነው። እዚህ ላይ ላሳያችሁ። የመጀመሪያው ምንድነው? ትራንዚሽን ስታስገቡ ወይም ደግሞ ሽግግር ከአንደኛው ስላይድ ወደ አንደኛው ሲሄድ እዚህ ጋር እንምጣና ለምሳሌ ትራንዚሽን በጣም ብዙ አይነት እናገኛለን ማለት ነው። ነገር ግን አሁን ብዙዎቻችን የምንጠቀመው ምንድነው? እዚህ ጋር መተን አንደኛውን ከነዚህ ውስጥ ጥሩ ነው ብለን ያሰብነውን እንጠቀመዋለን። ቀጥታ ከዛ ይሄንን አፕላይ ብለነው ነው የምንወጣው። ይሁት ለምሳሌ ይሄን ብንጠቀም የሚወስደው ጊዜ ግን አንዳንዴ በጣም ይረዝምብናል፣ አንዳንዴ ደግሞ በጣም እጥር ይልብናል ማለት ነው። ስለዚህ ትራንዚሽን ከመረጣችሁ በኋላ ቀጥታ ይሄን አፕላይ ከምትሉት ሰዓቱን ብታስተካክሉት የተሻለ ይሆናል ማለት ነው። ስለዚህ እዚህ ጋር ዱሬሽን የሚል አለ። ስለዚህ እዚህ ጋር ልምጣና ለምሳሌ ኛውን ቀነስ ብናደርገው እንደዚህ አካባቢ አደረኩት ማለት ነው። ከዛ ሁሉም ላይ እንዲያደርግልን አፕላይ ቱ ኦል የሚለውን እንነካለን። ሁሉም ላይ ይሆናል ማለት ነው። እንመልከተው ስላይድ ሾው ፍሮም ቢጊኒንግ ይሁት ወዲያውኑ እንደዚህ ሽቡ እያለ የሚሄደው። በጣም ከፈጠነባችሁ ደግሞ አሁንም ትራንዚሽን ሰዓቱን የተወሰነ ማስተካከል ይቻላል። አፕላይ ቱ ኦል ስላይድ ሾው ፍሮም ቢጊኒንግ እንደዚህ ሆነ። አንዳንድ ትራንዚሽኖች ደግሞ ምን ሊሆኑ ይችላሉ? ቆንጆ ሆነው ነገር ግን በጣም ፈጣን ሊሆኑባችሁ ይችላሉ ማለት ነው። እነሱን ደግሞ ምን ማድረግ ትችላላችሁ? ቀስ እንዲሉ ማድረግ ይቻላል። ለምሳሌ ኛው 2 ሰከንድ አካባቢ ነው። ቀስ እንዲል የሚፈልግ ከሆነ እንደዚህ አሁን 3 ሰከንድ ማድረገው አፕላይ ቱ ኦል ስላይድ ሾው ፍሮም ቢጊኒንግ እንደዚህ ይመጣል። ሁለተኛው ደግሞ እንደዚህ እንደምታዩት የተረጋጋ አይነት ነገር ከፈለጋችሁ ጨመር ማድረግ፣ ፈጠን እንዲል ደግሞ ሰዓቱን ቀነስ ማድረግ ይቻላል። አሁንም እዚሁ ትራንዚሽን ጋር እንምጣና እያንዳንዱን ደግሞ እናንተ ከአንዱ ስላይድ ወደ አንዱ ሲሄድ ክሊክ ማድረግ ላይ ይጠበቅባችሁ ይችላል፣ ወይም እየመጣችሁ መንካት ላይ ይጠበቅባችሁ ይችላል። በራሱ እንዲያደርግላችሁ ኦን ማውስ ክሊክ የሚለውን ታጠፉታላችሁ። ይሄን ከዛ በኋላ በየስንት ሰከንዱ ልቀያይረው ይላችኋል። እዚህ ጋር ትመጡና ሰከንዱን ለምሳሌ እንደዚህ 5 ሰከንድ አደረኩት። አፕላይ ቱ ኦል። አሁን ስላይዱን አንዴ ብቻ ነው ማስጀመር የሚጠበቅብኝ እንጂ 10 ነው። አሁን ስላይዱ 10ሩን መስኪያል ራሱ ነው የሚገልጥልኝ ማለት ነው። ስላይድ ሾው ፍሮም ቢጊኒንግ። አሁን ምንም የምነካው ነገር አይኖርም። ስለዚህ እኔ ፕሬዘንቴሽኔን ወይም ደግሞ ማቅረቤን እንቀጥላለሁ። ከዛ በኋላ ራሱ እየገለጠው ይሄዳል እንደምትመለከቱት። ስለዚህ በተለይ ይሄኛው እየተንቀሳቀሳችሁ ማስረዳት ስትፈልጉ እጃችሁ ላይ በሪሞት የሚሰራም ካላችሁ ወይም በስልካችሁ መጠቀም ይቻላል። ከሌለ ግን እንደዚህ ራሱ የቆጠረ ሰዓት እንዲሄድ ማድረግ ትችላላችሁ። ይህንን አሁን ቀድማችሁ ፕራክቲስ ታደርጉና አንድ ስላይድ በስንት ደቂቃ ወይም ሰከንድ ጨርሳለሁ የሚለውን አስባችሁበት ይህንን ማስተካከል ይቻላል ማለት ነው። ስለዚህ የመጀመሪያው ቲፕ ይሄን ይመስላል። ሁለተኛው ደግሞ ለምሳሌ አሁንም ፕሬዘንቴሽናችሁን ካዘጋጃችሁ በኋላ በተለያየ መንገድ እንዲታይ የማትፈልጉት ሊኖር ይችላል። ፕሬዘንት ስታደርጉ እዚህ ትፈልጉታላችሁ እናንተ ማየት፣ ነገር ግን በሆነ አጋጣሚ የጎደለው ነገር ሊኖር ይችላል፣ ወይም ደግሞ ማሳየት ላትፈልጉ ትችላላችሁ። ስለዚህ ዲሌት አታደርጉትም፣ ምክንያቱም በኋላ ደግሞ ሊያስፈልጋችሁ ስለሚችል ምን ታደርጋላችሁ? እላው ላይ ትመጡና ስላይዱ ላይ ራይት ክሊክ፣ ከዛ በኋላ ሃይድ የሚል አለ። ይሄኛውን ይሁት ሃይድ ስላይድ የሚለውን ይሄን ትነካላችሁ። ከዛ ምልክትም ይኖረዋል እዚህ ጋር እንደምታዩት። ይሄ አሁን አይታይም ስላይድ ላይ ያለ ይሁት። አሁን ይሄ 1 2 3ኛው ይዘለላል ማለት ነው። ስላይዳችን እንጀምር። ስላይድም ለመጀመር በሾርት ከት መጀመር ትችላላችሁ። F5ን ብትነኩ ፍሮም ቢጊኒንግ ይጀምራል ወይም ከመጀመሪያው። እዚህ ጋር መታችሁ ደግሞ ሺፍት F5ን ብትነኩ ከቆመበት ይቀጥልላችኋል። አሁን ይሄን ልንገው የመጀመሪያው ስላይድ፣ ከዛ ደግሞ ሁለተኛው ስላይድ ይመጣል። ተመልከቱት፣ ዘሎት ነው የሚሄደው ማለት ነው። አሁን ብንመለስ እንደምታዩት 4ኛው ላይ ደርሶ ነበር ማለት ነው። ስለዚህ ራይት ክሊክ እያደረጋችሁ ማጥፋት ይቻላል። ካስተካከላችሁት በኋላ ደግሞ እንዲታይ ከፈለጋችሁ ትመርጡትና አን ሃይድ የሚለውን ትመርጣላችሁ። ከዛ በኋላ ይታያል ማለት ነው። ሌላው ደግሞ ይሄ ብዙ ጊዜ በኤአይ የሚሰሩ ፓወርፖይንቶች ላይ የሚያጋጥመንም እንትን ነው። አሁን እዚህ ጋር ይሁት፣ ይሄ እዚህ ጋር አንድ አለ፣ ይሄ ደግሞ አንድ አለ። እዚህ ላይ አኒሜሽን ማስገባት ፈልገውን መርጠዋለሁ። ከዛ አኒሜሽን ፍላይን ብለው ብቻውን። እዚህ ጋርም ደግሞ ተመልከቱት፣ ይህንንም ፍላይን። ነገር ግን አብረው መሄድ ደግሞ ያለባቸው ይኖራሉ። ለምሳሌ ይሄን ይሁት፣ ስፋቱን እዚህ ጋር ፍላይን ብትሉት ወይም ፍሎት ብናደርገው ብቻውን ይሄዳል። እችኛዋም ተመርጣ ደግሞ ፍሎት ብናደርጋት ወይም ፍላይ እንደዚህ ትሆናለች። ነገር ግን ኮንትሮል ዜድ ብዬ ወደኋላ ልመልሰውና
እዚህ ጋር ያሉት ነገሮች አንድ ላይ እንዲመጡ ነው የምፈልገው። ስለዚህ ክሊክ አድርጌ እመርጣለሁ። ከዛ ኮንትሮልን ተጭናችሁ ሁሉንም ክሊክ እያደረጋችሁ እንደዚህ ትነካላችሁ ማለት ነው። ከዛ በኋላ ከኪቦርድ ላይ ኮንትሮል እና ጂን ትነካላችሁ፣ ወይም ራይት ክሊክ ነክታችሁ ግሩፕ የሚል ይመጣላችኋል። ይሄውና ግሩፕ እንዳልኳችሁ ኮንትሮል ጂንን መንካት ይቻላል። እነዚህ አሁን አንድ ኦብጀክት ሆነዋል። ለምሳሌ ፍላይን ብንለው ይዋቸው አንድ ላይ ነው የሚመጡት እንደዚህ። ነገር ግን እንትኗን የምንጨምራት ከጀርባ የነበረችዋን እችኛዋን ምልክቷን ኮንትሮል ተጭነን ከዛ ኮንትሮል ጂ፣ አሁን እሷም ተቀላቅላለች። ፍላይን ተመልከቷም አንድ ላይ ነው የሚመጣው። እዚህ ላይም ተመሳሳይ ነገር አደርጋለሁ ማለት ነው። ስለዚህ የተነጣጠለ ነገር ካለ ኮንትሮል ጂ እየነካችሁ ወይም ራይት ክሊክ እየነካችሁ ግሩፕ ማድረግ ይጠበቅባችኋል ማለት ነው። ሌላው ደግሞ ማስታወሻ መጻፍ ያለባችሁ ሊኖር ይችላል። ለምሳሌ እዚህ ጋር ባዶ ቦታ ላይ እዚህ ጋር ፓወርፖይንት ተዘጋጀ እንደዚህ። ነገር ግን ለራሳችሁ ብቻ የምትፈልጉት ኖት ካለ ከስር ይሁት ክሊክ ቱ አድ ኖት ይላል። ይሄን ነክታችሁ ማስታወሻዎችን ትጽፋላችሁ ማለት ነው። በአማርኛም ሊሆን ይችላል፣ በእንግሊዝኛም ሊሆን ይችላል። ለምሳሌ በአማርኛ ልጻፍ መጀመሪያ ብዬ መጀመሪያ ስለዚህ ያቀርባለሁ ብዬ ጻፍኩኝ። ኢንተር እንደዚህ ቀጥሎ እንደዚህ። ለራሴ ነው ማስታወሻው እንጂ ፕሬዘንት ለማድረግላቸው ሰዎች አይታያቸውም። የፈለጋችሁትን ያህል እዚህ ጋር መጻፍ ትችላላችሁ ማለት ነው። ከዛ ስላይዳችሁ እየቀጠለ ይሄዳል። ልክ ፕሬዘንቴሽናችሁን ልትጀምሩ ስትሉ እዚህ ጋር ይሄኛውን ለራሳችሁ ማየት ትችላላችሁ ማለት ነው። ለምሳሌ እናስጀምረው ስላይድ ሾው ፍሮም ቢግኒንግ ብንለው ይሁት የለም ከስር። ለራሳችሁ ግን ማየት ትችላላችሁ ማለት ነው። አንደኛ ራው ላይ መታችሁ ክሊክ አድርጋችሁ፣ በጣም ከረዘመ ግን እንደዚህ እየገለጣችሁ አታዩ። ምን ማድረግ ይቻላል? ከላይ እዚህ ጋር ትመጡና ቪው የሚል አለ። ከዛ እዚህ ጋር ኖት ፔጅ የሚል አለ። ይሄን ስትነኩ ኖታችሁን ተመልከቱት። እዚህ ጋር ሙሉ ማየት ወይም ማግኘት ትችላላችሁ ማለት ነው። አሁን ወደ ኖርማል ልመልሰው። አምስተኛው ደግሞ ምንድን ነው? እዚህ ጋር ትመጣላችሁ ፋይል ጋር። ከዛ እዚህ ጋር ኦፕሽን የሚል አለ። በመቀጠል እዚህ ጋር ፕሩፊንግ የሚል አለ። ፕሩፊንግን ትነካላችሁ። ከዛ እዚህ ጋር መታችሁ አውቶ ኮሬክት። በመቀጠል እዚህ ጋር ረጃጅም ጽሁፎች ለምሳሌ ሊኖራችሁ ይችላል። መፈክር ሊሆን ይችላል። የመሳሰለ ነገር ለመጻፍ ወይም በተደጋጋሚ የምጽፉት ከሆነ እዚህ ጋር እናንተ በትንሽ ፊደል ተወክሉትና እዚህ ጋር በረጅሙ ጽፋችሁት ማስገባት ይቻላል ማለት ነው። ለምሳሌ እኔ አድናቆት ክፍሌ ወይም ኤኬ ልበለውና ኤኬ ብዬ ስጽፍልህ አንተ ደግሞ እዚህ ጋር ሰብስክራይብ ማይ ዩቲዩብ ቻናል ርዝመቱን ይሁት ከዚህም በላይ ለምሳሌ ቴሌኮሙኒኬሽን ቲኤል ብዬ ስጽፍልህ ቴሌኮሙኒኬሽን በል እያላችሁ የራሳችሁን ኮድ እንደመስጠት ማለት ነው። ከዛ ይሄንን ኦኬ ብለህ ነው ሙጣ ኦኬ ይላል። አሁን እዚህ ጋር ለመጻፍ ብሞክር ኤ ኬ ብልና ኢንተር ብለው ወይም ስፔስ ብሰጥ በሰከንዶች ውስጥ እንደምታዩት ሙሉ ኖቱን ጻፈልኝ ማለት ነው። መጀመሪያውን የተዘጋጀ ስላይድ ላይም ከፈለጋችሁ እዚህ ጋር ኖት ባስገባ እዚህ ጋር ኢንሰርት ቴክስት ቦክስ ለምሳሌ እዚህ ጋር ለመጻፍ ብሞክር ኤኬ ብዬ አሁን ኢንተር ብል እንደምታዩት ሙሉን ይጽፋል። ስለዚህ እንደዚህ ኮዶችንም መስጠት ትችላላችሁ ማለት ነው። ስድስተኛው ደግሞ ምንድን ነው? እዚህ ጋር እንመልከተው። ለምሳሌ እናስገባና ይሄን ባዶ እናድርገው። ባዶ ለማድረግ እዚህ ጋር ሆም ጋር መታችሁ ሌአውት ባዶ ማድረግ ይቻላል። እዚህ ጋር አሁን የተለያዩ ቴክስት አርቶችን ማስገባት ፈልጌያለሁ። ስለዚህ ምን ማድረግ እንችላለን? ኢንሰርት እዚህ ጋር ወርድ አርት የሚል አለላችሁ። የምትፈልጉትን አይነት መምረጥ ከዚህ ውስጥ ለምሳሌ ብትመርጡ ይገባላችኋል። አድናቆት ቲዩብ አልኩት። ከዛ ይሄንን ማንቀሳቀስ ይቻላል። ኢፌክቶችን ከፈለጋችሁ ቴክስት ኢፌክት እዚህ ጋር ትራንስፎርም ልክ ወርድ ላይ እንደምንሰራው ለምሳሌ እንደዚህ አርክ እንዲሆን ከፈለጋችሁ አርክ መንካት እንደዚህ ብታደርጉት ይታጠፍላችኋል። እንደዚህ አይነት ዲዛይኖችን መስራት ይቻላል። በተመሳሳይ በኤአይ ወይም በተለያየ ነገር ያዘጋጃችሁት ፓወርፖይንት ላይም ልታስገቡ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ማስገባት ከፈለግኩኝ ይህንን ላጥፋውና እመርጣለሁ። ፔስት አደረግኩት። ከዛ እዚህ ጋር አስቀምጠዋለሁ። ቴክስት ኢፌክት የተለያዩ ኢፌክቶችን ከዛ እዚህ ጋር ማስገባት ይቻላል። እንደዚህ ባረጋው እንደዚህ አጠፍ ያለ ነገር ይሆናል ማለት ነው። ስለዚህ ወርድ አርትንም መጠቀም ትችላላችሁ ለተለያየ ነገር። ይህንን ማሽከርከር ትችላላችሁ። እዚህ ጫፍ ስላላት ጫፏን ይዛችሁ ወደ ፈለጋችሁት አንግል ማዞር ይቻላል። ሌላው ደግሞ በተደጋጋሚም ከዚህ በፊት ሰርቼላችሁ ማውቀው ስላይድ ማስተር ነው። እሱ ጊዜያችሁን በጣም ነው የሚቆጥብላችሁ ማለት ነው። ለምሳሌ አዲስ ላይም ልንሰራበት እንችላለን። እዚህ ጋር ልምጣና እንደዚህ እየጻፍን ነው። ከዛ እዚህ ጋር የተለያዩ ነገሮችን አስገባል። አሁን ምንም ነገር ኤዲት እያደረኩኝ አይደለም፣ ዝም ብዬ ነው እየጻፍኩ ያለሁት። ይሄን አሁን ሰራን። ከዛ ግን እነዚህ ቡሌቶች መቀየር ያለባቸው፣ ከለር መቀየር ያለበት የመሳሰለውን ነገር። ስለዚህ አንድ በአንድ አላደርግም ማለት ነው። ምን እናደርጋለን? ቪው ከዛ በኋላ ስላይድ ማስተር እዚህ ጋር አለ። ይኸውና የሁሉም አለቃ ማለት ነው ብያችኋለሁ። ይህን ከፍ አድርጋችሁ ወደ ላይ የመጀመሪያው ላይ ትሄዳላችሁ። እዚህ ጋር ክሊክ መጀመሪያው ላይ
ከዛ ይሄን ከነካችሁ በኋላ የምትፈልጉትን ማድረግ ነው። ለምሳሌ ሆም ጋር ልምጣና እዚህ ጋር ከመረጥኩት በኋላ ቦልድ ይሁን፣ ጀርባው ላይ ልቀባው የሆነ ነገር እንደዚህ፣ ወይም ሌላ አይነት ከለር ሁሉንም ይቀባልኝ እንደ ምሳሌ ስለሆነ ይሄን ላድርግ። ይሰመርበት ርዕሱ ላይ እንዳለ ይሰመራል ማለት ነው ከሆነ በኋላ። እንደዚሁም ደግሞ ርዕሱ እንዳለ ታይምስ ኒው ሮማን ይሁን፣ ኢንተር። አኒሜሽን ላስገባበት ፍላይ ኢን ይሁን። እኔ አሁን እየሰራሁ ያለሁት አንድ ፔጅ ላይ ብቻ ነው፣ ነገር ግን በአንዴ ሁሉም ላይ እየተሰራልኝ ነው አሁን የማደርገው ነገር። እዚህ ጋር ልምጣና ደግሞ ርዕሶቹ ላይ ወይም ደግሞ ከስር ያሉት ላይ ሆም፣ እነሱም ቦልድ ይሁኑ፣ ታይምስ ኒው ሮማን። ቁጥር መጨመር ትችላላችሁ ሳይዙን እንደፈለጋችሁት። ከለራቸው ደግሞ የነሱ ለምሳሌ እንደዚህ አይነት ነገር ይሁን። እዚህ ጋር የምፈልገው ደግሞ እንደዚህ አይነት ከሆነ እንደዚህ። አኒሜሽን ደግሞ ለምሳሌ ፌድ የሚያደርግ አኒሜሽን፣ ከስርም ከፈለገን እንቀጥላለን ማለት ነው እዚህ ጋር። አሁን ግን በቂ ነው ይሄ። ስላይድ ማስተሩ ልዝጋው። ስላይድ ማስተር ክሎዝ። ይሁት እኔ እዚህ ነበር የሰራሁት፣ እዚህም ላይ ሆኗል፣ እዚህም ላይ ሆኗል፣ እዚህም ላይ ሆኗል። ከዛ ቢቀጥል ራሱ እየሆነ ነው የሚሄደው። ለምሳሌ እዚህ ጋር አዲስ ነገር ቢኖረን ይሁት ዝግጁ ነው እንትን ለማለት ታይትል ለመቀበል በዛው እንትን ነው የሚጽፍልን ፎርማት። እንደዚሁም ደግሞ ይሄንን ስላይድ ሾው ብለን ብናስጀምረው ያስገባነው ትራንዚሽን ነበረን ቅድም። ይኸውና ይሁት እንደዚህ ርዕሱ እየበረረ ይመጣል። እነዚህ ደግሞ እንደዚህ ነው የሚመጡት ማለት ነው እንጂ እያንዳንዷን ነገር ኤዲት ማድረግ አይጠበቅባችሁም። ስለዚህ በኤአይ እየሰራችሁት ላይም እንደዚህ በአንዴ ማድረግ ይቻላል ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ ማድረግ፣ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።